ማን ነው እንደኔ አውሮፕላን ላይ ሲወጣ የፈራው? የመጀመሪያ ዙር ስመጣ ሳይሆን ሁለተኛ ዙር ላይ በጣም ነበር የፈራሁት። ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ የኔ ቤተሰቦች፣ የቤዛ ዩቲዩብ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይክበር ይመስገን፣ እኔ በጣም ደህና ነኝ። በመላው ዓለም የምትገኙ ትውልደ ኢትዮጵያውያን፣ ኤርትራውያን ሁላችሁም ሰላማችሁ በክርስቶስ ኢየሱስ ብዝት ይበልልኝ። እንዴት አላችሁልኝ? ሙስሊም እህቶቼ ሁላችሁም ሰላም ብያለሁኝ። ሰላማችሁ ብዝት ይበልልኝ በያላችሁበት ዓለም ዳርቻ። እንግዲህ ለመጀመሪያ ጊዜ እኔ ወደ ሊባኖስ በምመጣበት ሰዓት ላይ ፕሌን ላይ ወይ አውሮፕላን ላይ፣ በአውሮፕላን ነው እንግዲህ ያው የምንመጣውና ደስ ብሎኝ በቃ ምን አለፋቸው እንጆይ ሳደርግ ነው የመጣሁት ትላላችሁ። የእውነቴን ነው የምላችሁ። ምክንያቱም ያው ወጥቼ በፕሌን ሄጄ ስለማላቅ ከመኪና በስተቀር እኛ ጋር እንግዲህ ያው ልጅነትም እኔ እዚህ ሀገር ላይ ስመጣ በነገራችን ላይ በጣም ልጅ ሆኜ ነው የመጣሁትኝና በጣም ደስ ብሎኝ ምናምን ነገር ከኢትዮጵያ ሊባኖስ ስገባ ግን ሰው ቤት ነው የምትሰሩ ተብዬ አልተነገርኩም። ይህንን ነገር ግን እኔ በደንብ አድርጌ መጠየቅ እፈልጋለሁ። ለምን በውስጥ ሚስጥር ነው አምጥተው ሊባኖስ ላይ የጣሪ ምንም አታመጣም ብለው ማለት ነው። እና በሁለተኛው ዙር ግን እናንተ ፈራው፣ በጣም ፈራው። የእውነቴን ነው የምላችሁ። እኔ እንጃ የዛን ጊዜ የመጣሁበት አሁን እንግዲህ ወደ ስንት ዓመቱ ነው አውሮፕላናችን ወድቆ በነበረበት ሰዓት ላይ ነበረና ምን አለፋችሁ ነፍስና ስጋዬ ተላቃ የእግዚአብሔር መልካም ፍቃድ ሆኖ እኔም እዚህ ገብቻለሁ። እንዴ እኔ ቤዛ ግን አንቺ ቤዛ በቃ አንቺ ብቻ ነሽ እንደ አውሮፕላን ውስጥ ያለሽው እስከ ማለት ደረጃ ራሴ በቃ ከራሴ ጋር ስጣላ ሊባኖስ ገብቼ እንግዲህ አሁን ለረጅም ዓመት ኑር ያለው እግዚአብሔር ይክበር ይመስገን። ግን እኔ ማለት ነው በነገራችን ላይ ሰው እንዲናገረኝ አልፈልግም። በፊት በባህሪ ልጅ እያለው የምከፋባቸው በነገራችን ላይ ሰው ሆነን የማንከፋ የለም እና ያልነገሩኝ እዚህ ሀገር ላይ ሰው ቤት ስራ ነው ብለው እዛ ሿሿ ሰርቻቸዋለሁ። ሿሿ ማለት ያው መስረቅ በሉት። ግን ምን አደረጉኝ መሰላችሁ? የራሴ ቤተሰቦች ናቸውና ሰው ቤት አስገቡኝ። ሰው ቤት ገብቼ እንግዲህ ያው እኔ ይሄንን ነገር ያው አበረታታለሁ። በተለይ የአረብ ሀገር ከመምጣታችሁ በፊት ኢትዮጵያ ላይ ለተወሰነ ወራት የሰው ቤትን ስራ፣ ምክንያቱም መዳሞች በሚናገሩን ሰዓት ላይ እዚህ ወዲያው ነው የምንከፋው፣ ራሳችንን እስከ ማጥፋት ለምን ተናገረችኝ ብለን ራሳችንን ከፎቅ ወርውረን ህይወታቸውን ያጡ እህቶች ለራሱ አሉ ማለት ነው። እንኳን እኔ ማቃቸው ለራሱ ወደ አካባቢ ታመው የአይምሮ ጭንቀት ይዟቸው ስንት ጸበል ላይ ያሉ እህቶቻችን አሉና እኔ ተነስቼላችሁ ሰው ቤት ስገባ በቃ ቤታቸው ምን አለፋችሁ እንደዚህ ነው፣ እንደዚህ ሀገር ማለት ነው ፎቅና ምድር ነው። በቃ መኝታ ክፍላቸው መግባታቸው በፍጹም። ከዛ በኋላ ልክ ሲናገሩኝ ማለት ነው እምባይ ነው የሚቀድመው። እግዚአብሔርን እምባይ በቃ ክፍት። ለምን ተናገሩ? ሲያዙኝ እንዲያዙኝ አልፈልግም። ከዛ ሁለት ነን ማለት ነው። አንደኛዋ ሞግዚት ናት፣ እኔ ጽዳት ነኝ። ልብስ አጠባ ነው፣ በእጅ ነው ልብስ የሚታጠበው። ከዛ ይሄ ሳጠራ ነው የሚባለዋ በሱ ሙሉ ልብስ የምታጥቢው ይሄንን ነው ተባልኩ። አልሰራም አልኩ። እግዚአብሔርን አልሰራም አልኩ። እንደው እግዚአብሔር በህይወት እኔንም ጠብቆ እነሱንም አቆይቶ ችን ጥያቄ እኔ መጠየቅ እፈልጋለሁ። እኔ አልሰራም ብዬ ነው የወጣሁት ከዛ ቤቱ። አላጥብም አልኩ። ልክ ልብሱ ሳየው ተከምሮ ማለት ነው በሽታ ሆነብኝ። አስባችሁታል? ከዛ ማለት ነው መምረጥ ጀመረች። ነጩን ለብቻ፣ ጥቁሩን ለብቻ፣ ጅንሱን ለብቻ፣ በዚህ ላይ የህፃናት ልብስ፣ በዚህ ላይ ብዛቱ። ከዛ ያንን ሁሉ እንግዲህ እንደዛ የሚያምር ቤት ውስጥ ልብስ የሚታጠብ እኔ በቃ የእውነት ነው የምላችሁ። በተለይ እኔ ኢትዮጵያ ላይ በጣም ሰው ቤት ትንሽ የሚከብደኝ ነገር በተለይ ኢትዮጵያ ላይ ልብስ ማጠብ እና ሲያገሏችሁ እኔ አላለቅስም። የእውነቴን ነው የምላችሁ።
የማግለል ነገር አለ። ያኔ እንዴት ነው እንደ ሰራተኛ ነው በቃ። እዚህ አረብ ሀገር ላይ ግን እንደዛ አይነት ያው በቋንቋም ብዙም ቶሎ ስለማንግባባቸው ነው መሰለኝ እዛ ቤት ወጣው እኔ አልሰራም አልኩኝ፣ አልሰራም። ከዛ በኋላ ሰው ቤት ንክች ተመልሼ ወደ ገጠር ተመልሼ ከእንደገና ሌላ እንደዚህ አካባቢ ላይ የምናቃት እህት ጋር ነው ገብቼ በጣም በቃ እሷ ለራሱ በስነ ስርዓት በቃ አስተማረችኝ ማለት ይቻላል። ያሳደገችኝም እሷ ናት። በጣም በቃ አንቺ በኋላ አሁን ልጅ ነሽ፣ በኋላ ስታድጊ ምናምን እያለች ለቁም ነገር አበቃችኝ። እኔም ለመድኩኝ እና ይቅርታ እንግዲህ መብራቱ ጠፋና ተቋረጠ፣ ይቅር በሉኝ። እና ያ ነገሮች ገጥመውኛል። ከዛ ንላችሁ ፕሌኑ እንግዲህ ያው መጀመሪያ ዙር ላይ ሊባኖስ ገባሁኝ። ልክ ስገባ እየሄድኩ ያለሁት በቃ እኔ የጠበኩት ሌላ የእውነቴን ነው የምላችሁ፣ እኔ የጠበኩት ሌላ ነው። ከዛ በኋላ ይሉኛል ማለት ነው በአረብኛ፣ ያላ ኦሚ ምናምን ሸግሊ ጄቢ ጋዲ ወዲ። ከዛ ማምሳሃና ይሄ በቃ ባሊ በቃ ምን ጨርቅ ምናምን ይዛ መጣች ሴትዮዋ ጠዋት ላይ። ከዛ በቃ ግራ ተጋብቼ ተወዘጋግቤ ነበረ ሳጸዳ የነበረው። ለካ እነሱ ደብቀውኝ። ያው አረብ ሀገር ላይ በነገራችን ላይ አሁን ሶሻል ሚዲያውም ላይ ሁሉም ነገር ግልጽ እየተነገረ ስለሆነ የምትመጡ እህቶች አትወዛገቡም። ግን ስራ ሰው ቤት በተለይ ሰው ሲናገራችሁ ትዕግስትን እንድትማሩ አይምሯችሁ እንዳይጨነቅ በተለይ ትንሽ ሰራ አድርጉ ማለት ነው እዛ ሀገራችሁ ላይ። እኔ የምለው ይሄንን ነው እና እንደማንም ለመድኩኝ። እኔም ብቻ ደንግጠዋል እነሱ። ትለምድ ይሁን አትለምድ ይሁን ሳልወድ በግዴ እያለቃቀስኩ በቃ ወደዛ እያየው ወደዚህ እያየው። ደግነቱ በዚህ ጋም ስትሄዱ መስታወት ነው፣ በዚህ ጋም ስትሄዱ መስታወት ነው። ሰው ውርውር ይላል። የኔ ሰዎች ሌላ ቦታም ቤት አላቸው። እሁድ በቃ እንዴት ነው ትላላችሁ? እሁድ እንደ መዝናናት አድርጌ ያስኩት ስራ ቢሆንም በቃ ተላመድኩት ማለት ይቻላል። በቃ ሰዎቹንም ተላመድኩ። ሳልወድ በግዴ ሰርቼ መሄድ እንዳለብኝ ራሴን አሳመንኩ። ያው እዛ ከደረሰች ትሰራለች በሚለው ነው እና እኔ የአረብ ሀገር መምጣቱ ለራሱ ሀሳቡም አልነበረኝም። እግዚአብሔር በሚያውቀው አክስቴ ናት፣ ልጆቿ እዚህ ስለነበሩ ሄዳ ሰርታ ትቀየር በሚል ነው ማለት ነው። እና ስለመጣሁም በእውነቱ በጣም ደስ ብሎኛል በነገራችን ላይ ማለት ነው። እና እጅግ በጣም የማመሰግናት ነገር ቢኖር ሰው ሀገርንም እንዳውቅ ራሴንም እንድችል በደንብ በቃ ፈጣን ሆኜ እንድኖርም አድርጋኛለች። በዚህ አጋጣሚ አክስቴን ላመሰግን፣ እንዲሁም ልጆቿ በጣም ጥሩ ናቸው ለእኔ። በተለይ ኒንጃ ቃላት የለኝም ማለት ነው። እና ያው አመሰግናችኋለሁ በዚህ አጋጣሚ። ምክንያቱም ጠንክሬ እንድሰራ በቃ እዛ ጋር በቃ በጣም በነገራችን ላይ አሁን ነው እንጂ የተረጋጋሁት። ትንሽ በቃ ቶሎ የእንባ የመቅደምም ነገር አለኝ። ቶሎ ነው የሚከፋኝ። ያንን ነገር ተረድተው ዙሪያዬን አጥንተው ነው አንከብክበው ሊባኖስ የወረወሩኝ ማለት ነው። እና አመሰግናቸዋለሁ። ብመጣም ህይወቴ ተቀይሯል። የብዙ እንጃ በቃ በብዙ አመት የምደክምበትን በአንድ ተቀይር አመሰግናለሁ። ምክንያቱም አረብ ሀገር ላይ ለመምጣት ብዙ ውጣ ውረድ አለው እንደምናውቀው እና ግን በደፈናው አመሰግናችኋለሁ፣ ወዳችኋለሁ። እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱ። ውድና የተከበራችሁ ቤተሰቦች ደግሞ ስታዩ እስከ መጨረሻው እዩ ማለት ነው። እስከ መጨረሻው ቪዲዮ እዩ፣ ማስታወቂያም እስከ መጨረሻው ያለውን ነገር በሙሉ እያጣጣማችሁና ዛሬ ትዝታዬን ልንገራችሁ ብዬ ነው። ሊሄድም ስለሆነ
በቃ ወይኔ ምናምን እያልኩኝ እያሰብኩኝ ማለት ነው። እና ያው አረብ ሀገር ስንመጣ ወደድንም ጠላንም ሰው ቤት ነው። ሰው ቤት ዱባይ ሄዳችሁ፣ አረብ ሀገር ሄዳችሁ፣ አሜሪካ ሄዳችሁ፣ ለንደን ሄዳችሁ ሰው ቤት በቃ ትንሽ አሜሪካ የሚለያየው ነፃነቱ ነው። ነፃነቱ እና ስራ ወጥሮ በመስራት ነው። እኛም ወጥረን የምንሰራውን ጊዜ ሀብታም እንሆን ነበር። እና ለማንኛውም እወዳችኋለሁ።